በምዕራፍ 2 የድንቅ ልጆች ፕሮግራም የመጀመሪያውን 1 ሚሊዮን ቪው ያገኘችው ህፃን ዛሬ በድጋሚ በ1 ሚሊዮን ሪከርድ ለመሸለም መታለች ህፃን አብላካት ዘለቀ ንግስት መስለሻል እቺ ደግሞ ምንድነች ወፍራት ራሱ ጨምረሻል ግን የሌለ አብድለሻል ቤለው ነው ያወፈረኝ በቴሌቪዥን ያዩሽ ሰዎች በአካል ሲያዩሽ አይጠራጠሩሽም አይጠራጠሩኝ የሸይቱ ልጅ ነው የሚሉ አራታይ ከዛ ፎቶ እንነሳ ይሉኝ ፎቶ እንነሳ ሰዎች ፎቶውን ተነስተው ምንድነው የሚያደርጉት ወስደው እኔ አላውቅም ተነስቼ ሜት ነው ስራዬ እኔኮ ቆይ ምንም ያደርጉበት ይመስልሻል አንቺ ግን ፎቶሽን የሚያሳጥቡት በዋረል በማሽን ነው ሀብታም ቤት ብቻ ያለ ደሃ ቤት የሌለ ምግብ ምንድነው በርገር ፒታጂ ክትፎ ስጋ ቁርጥ አይቤ ቆጮ ደሃው እኮ እንደነው ደርቆ ቀረኮ ምን አስቀረሽልኛ እናትዬ እሺ ደሃ ቤት ብቻ ያለ ሀብታም ቤት የሌለ ምግብ ምንድነው ሽሮ ምስር ሩዝ መኮረኒ ፓስታ አራመስማ እና ተርክ እሺ ባለፈው እዚህ 10,000 ብር አሸንፈሽ ነበር አይደለ የተሸለምሽውን ገንዘብ ምን አረክሽበት ስልክ ገዝቶበት አቤት እናቴ ትነግርጋለች ምን አይነት ስልክ ተች እንዴነሽና አንቺ ተሸለምሽው ለራስሽ ላንቺ ምንም አልገዛሽም ግን ግማሹን ልብስ ገዝቼበታለሁ ግማሹን ደግሞ ስልክ ገዝቼበታለሁ በ10,000 ብር በግማሹ ስልክ ገዝታችሁበት በግማሹ ልብስ ገዛችሁበት 10,000 ብር ይሄን ሁሉ ነገር ያደርጋል ምን መግዛትና የት መግዛት እንዳለብኝ ሊስት ትሰጡኛላችሁ እሺ የ100,000 የኢትዮጵያ ብር የተሸለምሽውን ቴሌቪዥን ምን አረግሽው ቲቪ ስታቱ ላይ ሰቀየ አየው ጥራት አለው የድሮ ቲቪያችሁስ አልካሰር ነበር ካልካሰር ወጣ ነው ቆይ አብላካት የድሮ ጫማሽስ አይደለም ያልኩት ቲቪው ነው ሲም የመጣው ቀን እኮ የመጀመሪያው ቀን ማልካሰር ነበር ሁሌም ማልካሰር ተነበረ ግን አሁን አወጣን በፂ ደህና ነች ጓደኛሽ ነች ተወጃታለሽ ምንዋን ነው የምትወጂላት ሁሉ ነገር እሷን ታዲያ አንቺ ለምን ዛሬ ዝሻት አልመጣሽም ወደዚህ ስትመጪ ዛሬ እኮ ትምህርት አለ እንዴ እና ለዚህ ቀረጻ ብለሽ አስፈቅደሽ ነው በጣም አመሰግንሻለሁ እሺ አሁን ሰርፕራይዝ ላደርግሽ ነው አይንሽን ጨፍኝ ብትገልጪ ወየውልሽ ሰርፕራይዝ እየመጣ ነው ትግለጥ እሺ አጭብጭቡላት አሁን መግለጽ ትችያለሽ ምንዋን ነው የምትወጂላት ሁሉ ነገር አልጠበቅሽም አይደል ትመጣለች እዚህ ብለሽ ትምህርት ቤት ናት ብዬ ነው የማስበው ነው አይደለ በጸሎት ከአብላካት የምትወጂላት ነገር ምንድነው ኬክ አንዴ ዛሬ ግድ ነው ኬክ ፈልጉ ወገን ልጅቷ እንግዲህ ውስጥ ያለው ነገር ነው ያወጣችው እምትወጂው ከሷ የሚመችሽ ነገሯ ምንዋ ነው እኮ ነው ያልኩሽ እሺ አብላካት ከሷ ደስ የሚልሽ ምንዋ ነው ቴተንዋ በጸሎት አብላካት የምታናድሽ ምን ስታረግ ስትረብሽ አረብሽም አይ ቀሳች ዋዛ ትምህርት ቤት ይዛት ሄድና ከዛ እናት አስቀድሳላት ይዛት ሄዳለች ከዛ እሱ ጥላት መጣል አውቆ
አውቃ ልጆቹ ከናላለቀሽም አረ ልጆቹ ጆሰቱ ወስቶብኝ ነው አረ ልጆቹ ጆሰቱብኝ ነው አትዋሺ ተነጋገሩ እስቲ እውነቱ ልጆቹ ጆሰቱብኝ ነው አንቺ ራዲሽ እኔ ማቻዮች ሲስተብሽ ዋሽን አይቻለሁ ሳለሽ እንዴ ስሚኝ ምን ያቆሳትርሻል እንዴ አበሳሽውነት ማቻ አንቺ አላየሽም ሲወስዱብኝ እኔም አላየሁም ያንቺ ሲጠፋ ልጆቹ አስተውበሽውን እሳቁ ቁጭ አርገሽ ጥላሽውን ወይስተውበሽውን እኔ ምን አውቅ እውነቱን ተማመኑና አንድ ሰው ይንገረኝ እውነቱ እሷ ወስደውባት ነው ወይስ ራሷ የጣለች ነው ወስደውባት ነው አመንሽ ተማምናችኋል እሺ በጣም አሪፍ አሁን ደግሞ አብላካት በጸሎት ምን ስታረግ እንደምታናድሽ ንገሪ እቺ ጽሁፍ ላይ ሚክስ እንደዚህ አትጻፉ ስትል አበላሽታው ስትጽፍ አልጻፍኩም ሸታን አውቃለ እሺቱ እሳነታታምናክ ለኔ ሰኮረብ አውቃለ መጻፍ አትችልም ተናገሪ ብላለው አውቃለ አጫማልቃ ጀብለቅ ነው መጽፈ ራሷ ሚስ ጽፈላት እንኳን አንድ ቀን እያረበሸች ነበር አይደለም ከፊት አይደለም መስዋዕት አውቃ ነው አንላንት ቀን ብቻ ነው የከበደ ያኛው የኮተለ ፊት ነበርና ከሰሬ በሲቀጽ አለቻ እሲቀጽ ስለተጻፈች ከጸቀጥሎ ማነው ጿይን ለሰም ጹን የተለያየ አርኬ ስለጻፍኩኝ ልካ ስላላረኩት ሮኮ የከበተ ያሬ ከጸቀጥሎ ጿ አይደለች ተመችቶኛል እኔ ቤቴ ስለሰራውት እኮ ነው የከበተ እሺ በጣም አሪፍ በጸሎት ተወጃታለሽ አሳይኝ እስኪ እሺ ለምን እንደምትወጃት ምክንያቱን ንገሪኝ አለዛ አላምንሽም ያለ ምክንያት ነው የምትወድሽ ማለት ነው ይገርማል ህፃናት ፍቅራቸው ያለ ምክንያት ነው አሁን በጸሎት ምንም ምክንያት የላትም በቃ ተወዳታለች የሆነ ቀን ማዬ ከቤት ብርድ ልብስ ይዛው ወጣለች እንዴ ወዴት ነው የወሰደችው ልትሸጠው የኔ ነው እኮ ብርድ ልብሱ ግን ልትሸጠው ለምን የቤት ኪራይ ቸግሯት በምን አወቅሽ አንቺ የቤት ኪራይ ቸግሯት እንደሆነ በራሴ እንዴት ያዩት እና ተሳካላት አልተሻጠም ሚገዛት አጣች ሰቁጫለ እንዴት አረፈዳችሁ አመሰግናለሁ ዛሬ መጣሁት የገመትኩት ደርሶ የምስራች ለነግራችሁ ቴንክ ዩ ከ27 በላይ ድርጅቶች እኛ ያሰለጠናቸውን ኤዲተሮች ለመቅጠር ዶንኪ ቲዩብ ደውለው ወረፋ ይዘዋል እንኳን ደስ ያላችሁ ያው ቃል በገባነው መሰረት ዶንኪ ቲዩብ ደግሞ ካሰለጠናቸው ልጆች መካከል ለ12 ሰው የሥራ ዕድል አዘጋጅቷል ስለዚህ እንኳን ደስ ያላችሁ እሺ ባለሙያ ስላረከኝ በጣም አመሰግናለሁ ትክክል እንደሆነ በተግባር አረጋግጫለሁ የዘመኑ ዳይመንድ የሆነ ሙያ ቪዲዮ ኤዲተርነት ነው ቢዝነሶች ከትንሿ ቡቲክ እስከ ትልቁ ኩባንያ ሁላችሁም ሶሻል ሚዲያ ከፍታችኋል አሪፍ ግን እንደምትፈልጉት ቪዲዮአችሁን ኤዲት የሚያደርግላችሁ ስላጣችሁ ቶሎ ማስታወቂያ መልቀቅ እንዳልቻላችሁ እረዳችኋለሁ አይዟችሁ ከስር ያዘጋጀነውን ፎርም እየሞላችሁ የሰለጠኑ ኤዲተሮችን ከኛ ወሰዱና ድርጅታችሁን በራሳችሁ ሶሻል ሚዲያ እንደልባችሁ አስተዋውቁ ለውጡን ካጣጣማችሁት በኋላ በደንብ ታመሰግኑኛላችሁ ወይ እሺ እህቴ አዳማን ያለችውና ለአራተኛ ዙር ቦታ ያዝልኝ ብላኝ ነበር በጭራሽ አትድከም ይበላት
ኦንላይን ምዝገባ ስለጀመርን እዛው ቤቷ ሆና መማር ትችላለች። ሌላ ጥያቄ አለ? እሺ ኦንላይን እንዴት ነው ልታስተምሩ ያሰባችሁ? ኦንላይን መማር የሚፈልጉ ሰዎች ቤታቸው ሆነው ከነሱ የሚጠበቀው ኮምፒውተራቸው ላይ አዶቤ ፕሪሚየር ፕሮ ሶፍትዌር መጫን ብቻ ነው። መጫን ከከበዳቸው በስልክ እናግዛቸዋለን። ከዛም በኋላ እኔ ራሴ ያዘጋጀዋቸው የማስተማሪያ ቪዲዮዎች በየቀኑ ይላኩላቸዋል። ያንን ያዩ ይለማመዳሉ። በማንኛውም ሰዓት ጥያቄ ካላቸው 24 ሰዓት ላይቭ ጥያቄዎቻቸውን የሚመልሱላቸው መምህራን ከዚህ በተጠንቀቅ ይጠብቋቸዋል። ስለዚህ ከያላችሁበት ሆናችሁ ኦንላይን መማር ከፈለጋችሁ በ0975 51 63 60 ወይም በ0913 61 0673 በዋትስአፕም በቀጥታም ደውሉልን። የመጀመሪያውን ባች ብቻ ቅናሽ አድርገን ለማስተማር ዝግጅታችን አጠናቀናል። መልካም የትምህርት ዘመን ይሁንላችሁ። የደሃ ሰፈር የት ነው? የጤና የሀብታም ሰፈር የት ነው? እሺ ሰነወርቅ የእናንተ ሰፈር የት ነው? አየር ጤና ኧረ በስመ አብ የእናንተን ሰፈር ነው የደሃ ሰፈር የምትይው? ደሃ ይበዛል እናንተ ሰፈር እና ለምን የደሃ ሰፈር አልሽ? እኛ ሰፈር እኮ በሱታ የለም። ግን እኔ እኮ ያልኩክ ኡማታቦ ቤት ያለበት አካባቢ ነው እንጂ ከስወረት ብሎ እኮ አይደለም። ከሚሶችሽ በጣም የምትወጃት ማንች? ሚስ መታሰቢያና ሚስ ፍቅረ ማርያም። የት ናቸው? ትምህርት ቤት አይደለ? እስቲ ጮክ ብዬ ብጠራቸው አይሰሙኝም? አየር ጤና ተረሰማ አይሰማ። ሚስ መታሰቢያ ያው ሚስ መታሰቢያ መጣች። ሰምታይ መጣች። yes አሁን አንዳንድ ጥያቄዎችን ጠይቅሻለሁ። መምህሮችሽን ተወጃቸዋለሽ? አዎ። ምን ስላደረጉልሽ? ስላስተማሩኝ። ምንድነው የሚያስደስትሽ ነገር? መማር። እሺ ሌላ ጥያቄ ደግሞ አንድ ቀን ዝም ብለሽ ነበር። ዝም ብለሽ በቃ ክፍል ውስጥ አትሳተፊም፣ አታውሪም። ምን ሆነሽ ነው? በጸሎት ቀርታ ነበር ያኔ። ስለቀረች ነው። በማስከተል ሚስ ፍቅረ ማርያምንም እጣራታለሁ። ጮክ ብዬ ስጣራ ይሰማል አይሻ? ከዛ እኔ የመጡ ግን አልመሰለኝ። ከሰማቺ ከአየር ጤና እስቲ እንግዲህ እንሞክር። እሺ እንሞክር። ሚስ ፍቅረ ማርያም አይኔ እንዴት እንደምወድሽ በዚህ ሰው እኮ ነው የመጣሁኝ። ቤት ከዛ ሽቱ ሲጣራ ቤት መጣው መሰለሽ። በሩ ስር ከአየር ጤና ሰምቼ መጣሁ። እሳተራስ ይሰማል። እሺ አብላካት ያውን ጥያቄ ልጠይቅሽ ነው። አንደኛው ጥያቄ የምትወጂው ምግብ ምን አይነት ነው? ሽሮ። ሽሮ ስም አውጪላት እስቲ ለእናትሽ። ሰላም። ሰላም። ለምንድን ነው ሰላም ያልሻት? ሰላም ስለምትል። ሰላም ስለምትል ያያችሁም ሰው ሁሉ ሰላም ስለምትል ነው። እዚህ ድረስ ስለመጣሽ እግዚአብሔር ያክብርልን። ምርጥ መምህር ስለሆኑ እናመሰግናለን። ባለፈው ደግሞ ኩሪፍቱ ሄደሽ ፈልሰስ ብለሻል አይደል? አዎ። ሄድሽ ወተር ፓርክ? አዎ። ምሳዛውን የበላችሁት? በልተናል። ትንሽ ቆይተን ማለት ነው። እሺ ምን በላችሁ? መጀመሪያ ቺፕስ አሳሰን። ከዛም ደግሞ አሳፊንከርና አሳፊንከር። እኛ ባንቺ እድሜ እያለን ደስቶ ፊንገር ነበር የምናውቀው። ፊንገር ጣት ነው እኔ የማውቀው። ግን አሳፊንከር የሚባል አለ። አሳፊንከር የሚባል ምግብ አለ? አዎ። ከቺፕሱ ጋር ኬቻፕ አለ። ከአሳፊንከሩ ጋር ቺፕስና ኬቻፕ አለ። እኛ የምናውቀው ኤሌሊፋ ቆቆር ነው ስሙ ራሱ ደስ አይልም። እኛ የምናውቀው ነገር ቁርቁራ። አይ ጊዜ አሳፊንገር ትበላላችሁ የዛሬ ልጆች። ወላጅ ፍዳውን በልቶ ነው አሳፊንገር የሚያበላችሁ። አፕሪሺየት። ልዩነቱ ምንድነው ባንቺ ህይወት? ድሮም አብላካት ነሽ፣ አሁንም አብላካት ነሽ። ድሮ እኮ አብላካት አልነበረም ስሜ። ኤርሻታይ ነበር እንዴ? አራወገን እንዴ? እዚህ ስመጪ አብላካት ነኝ አላልሽም እንዴ? እንዴ እናቴ ናታ ያወጣችልኝ። እዚህ መታ ነው እናትሽ አብላካትን ያጸደቀችው?
ስማጸደቅ ያደርግሽው አይደል ዶንኪ ቲዩብ እቴራለም ያጸጥ አከች ቀበሌ ነው አይደለም ፍርድ ቤት ኦኬ ለማን ነው መቅረብ ያለበት ምስጋና ለእግዚአብሔር ስለዚህ እግዚአብሔርን ማመስገን ያለብን ብር ሲኖረን ነው ሚኖርክም አይኖርክም ማመስገን አለብን ድመት ስንት ክንፍ አላት የላት ክንፍ ያለው ምንድነው ጥንባንሳ ክንፍ ያለው ጥንባንሳ ነው አባቴ ከና በታሹ ለምን ጥንባንሳ ተባለ ልንገር ጥንብ ስለሚበላ በጣም በመትፈሪበት ሰዓት ከጎንሽ እንዲሆን የምትፈልጊው ሰው ማን ነው እናት አይምሮአችን ጭንቀት የሚሰማው መቼ ነው ሲናተት የተወደዳችሁ በጭንቀት በድብርት በአይምሮ ህመም ወይም በሱስ የሚሰቃይ ቤተሰብ ዘመድ ጓደኛ ካላችሁ ከፍተኛ ልምድና ዕውቀት ባላቸው የአይምሮ ሐኪሞች የተመሰረተው አሸተን የአይምሮ ህክምናና የማገገሚያ ማዕከል አትጨነቁ ይላችኋል በቡድንም ሆነ በግል ለሚታከሙ በተመላላሽና ተኝተው ለሚታከሙ ምቹ በሆነ ቦታ ተገቢ የህክምና ክትትል እየተደረገላቸው የሚያገግሙበት ድንቅ ተቋም መስርተናል ይላል አሸተን የአይምሮ ህክምናና የማገገሚያ ማዕከል አዲስ አበባ ከፊጋ የትራፊክ መብራት 155 ሜትር ወደ ጎሮ መንገድ ወረድ ብሎ ታገኙታላችሁ በ0953 40 41 42 እሺ በጽዬ አብላካት ጋር ጓደኛ የሆናችሁት ከመቼ ጀምሮ ነው እናቴ መጀመሪያ ከሷ ጋር ከናቷ ጋር መጀመሪያ መንገለሽሰ ተገናኝተው ነበር አዎ እኔ እሷን አላወቅኳት ሳንተዋወቅ አንተ ቀን ስንጮህ ጓደኛኑን ተባባልን ሁለታችን የት ስትጫወቱ ትምህርት ቤት ነው እሺ ከዛ ሆነና እናቶቻችሁ እንደሚተዋወቁ ግን አታውቁም ነበር አናውቅም በጣም ጥሩ እሺ ምን ምንድነው የምትጫወቱት አኩኩሉ የሚባለው ጨዋታ አሁንም አለ እንዴ አዎ እንዴት ነው የምትጫወቱት እስቲ ያሳዩ ቁሚሻንቺ እሺ አኩኩሉ የሚጫወት እንላለን እኔ እንደዚህ እንተቃቀፋለን ከዛ ሲጠራቀሙ ደግሞ አዋሳፕ እንጥላለን አይደለም አቦሰም አቦሰም አንተ ወጣ እሺ ምን ላድርግ እዛው ትሆናለህ አንተ እኔ እዛው ነው የምሆነው ኦኬ አቦሰም አንቺ አቦሰም ማን ነው የሚቆጥረው ባቦሰሙ መሰረት እኔ አይደለም እንደ መጀመሪያ ወጣልኝ እኔ ለምን ነው የምቆጥረው መጀመሪያ የወጣ ነው የሚቆጥረው አሜን አዲስ ጋወጣሽ ለኔ ሲው አኩኩሉ አለካ አኩኩሉ ለካ እዚህ ጋር የሆነች ልጅ አይተሻል የሆነች ቤሎ ለብሳ ሙሽራ የምትመስል ልጅ ቀይ ቆንጆ ልጅ በዚህ ጋር እንደችው ኦኬ በዚህ ጋር አልፋለች የሆነች ጓደኛዋ ነገር ጸጉሯ እንደዚህና እንደዚህ ያደርገች በዚህ ጋር ተመለሰች እንዴት ይሻል አንከራተቱኝ እኮ እነዚህ ልጆች እስቲ ቦርሳሽ ውስጥ ይልኝ እስቲ ማናት ሁለት ልጆች እስቲ ክፈቺልኝ አይ ክፈቺልኝ እንዴ እኔ ስራዬ እኮ ነው አኩኩሉ ያል አይ እዚህ ውስጥ ያሉ እስቲ ጸጉርሽ ውስጥ ይልኝ እስቲ ሁለት ልጆች በዚህ በኩል ያሉ አተ ካሜራማ ኪስ ውስጥ ይልኝ እስኪ ሁለት ልጆች በዚህ በኩል አላለፉ ማን ተጫወታ አለኝ ከጻናት እነሱ የት እንደሚደበቁ ያውቃሉ እኔ ልምድ የለኝ ነውጭ አንቺ በጸሎት ነውጭ የለችም አንደኛ ያቺ ነች የቀረችው ያቺ እቹትን እዚህ ጋር የለችም ወይኔ ተጫወትሽብኝ ነኝ አይፋው ጎበዝ እሺ ዛሬ አንቺ እንደዚህ እንደዘነጥሽው ሁሉ ለበጸሎት ደግሞ አንድ ሰርፕራይዝ አለ ትንሽ ጨፍኝ
እሺ ይምጣ ጨፍናለች በጸሎት ያው ሰርፕራይዙ ግን ማለት ነው ለበጸሎት የምትሸለመው ምን ከሆነ መሰለሽ ጥያቄ በጋራ በአጭር ሰከንድ ውስጥ ከመለሳችሁ ነው በጸሎት ግለጭ ምን ይመስልሻል ውስጥ ገምች የሆነ ነገር ነው ያልሽው እሺ የሆነ ነገር ትክክል በጣም የሚያምር ልብስ ነው ለሷ አዲስ ልብስ ሰርፕራይዝ ያደረጋት የህፃናት ልብስ አቅራቢ ለጓደኛዋም ሽልማት አለኝ ብሎ ልኮልሻል ግን እምትሸለሚው አሁን የምጠይቃችሁን ጥያቄ በአጭር ደቂቃ ውስጥ ከመለሳችሁ ነው ካልመለሳችሁ ይሄ ስጦታ አይናችሁ ያየ ወደ መጋዘን ነው የሚሄደው 3 ጥያቄ ነው አንደኛ ድር ቢያብር ዳሽ በ30 ሰከንድ ነው ያለን ድር ቢያብር አብራችሁ መልሱ በጸሎትም አግጃ ድር ቢያብር ፍንጭልስትሽ ድር ቢያብር ብሎ አንበሳ ያጠምተዋል የሚለው ቃል ገና አልተመዘገበም በአማርኛ የለም እንደዚህ አይነት ቃል ያፈርሰዋል አይደለም በጣም አሪፍ ሞከራ ድር ቢያብር አንበሳ ያ ሰዓት አልቆ የመጀመሪያውን ጥያቄ ተበልታችኋል ሁለት ጥያቄ ነው የቀራችሁ ሁለተኛ ጥያቄ መቼ መጣሽ ሙሽራ መቼ ቆረጠምሽ ዳሽ 28 ሰከንድ የጥራጥሬ ዘር ነው ፍንጭ ልስጣችሁ መጥራት ትችላላችሁ የምታቋቸውን ጥራጥሬዎች መቼ መጣሽ ሙሽራ መቼ ቆረጠምሽ ስንዴ ደርሰሻል መቼ መጣሽ ሙሽራ መቼ ቆረጠምሽ ሽምብራ ያስ በትክክል ተመልሷል ጎበዝ አንድ የመጨረሻ ጥያቄ ይቀራል ይሄ ጥያቄ ካልተመለሰ ምንም ማድረግ አይቻልም ጅብ ከሄደ ውሻ ምን አረጋ ይባላል በላ ጥሩ ሙከራ ነው አይደለም ይናከሳል እሺ ጎበዝ እየደረስሽበት ነው አይደለም ሌላ ሞክሪ የውሻ ድርጊት ጅብ ከሄደ ውሻ ወይኔ ና በቃ ና ያዝ እዚህ ጋር ጅብ ከሄደ ውሻ ምን አረጋ ዋጣ አይደለም ጅብ ከሄደ ውሻ ጮ ስለዚህ ሽልማቱ ተመልሶ ይመጣል እንኳን ደስ ያለሽ በጸሎት ተሸልመሻል እንኳን ደስ ያለሽ በጸሎት የአልባሳት ሽልማት ተበርክቶልሻል ይሄንን አልባሳት ያበረከተልሽ ጆሊ ኪድስ ይባላል ከፍየል ቤት ወደ ፊጋ በሚወስደው መንገድ ከፍርድ ቤት ዝቅ ብሎ በገሊላና በፍሬሽ ኮርነር መካከል ያለው ህንጻ ግራውንድ ላይ የሱቅ ቁጥር 04 ውስጥ ታገኙታላችሁ እዚህ ስር ባሉት ስልኮች ደውሉ ጥያቄ ጠይቃለሁ ይሄንን ጥያቄ የመለሰልኝን ተመልካች 2000 ብር ሸልመዋለሁ ዝግጁ ናችሁ በጣም አሪፍ ስለ ተክለ ሃይማኖት ጠቅላላ ሆስፒታል 3 እውነታዎችን መናገር ይችላል የሚል ሰው 2000 ብር ተሸላሚ ይሆናል እሺ ዛጋ ማስተዋል ያስባላለው እሺ ተክለ ሃይማኖት ሆስፒታል ለ24 አመታት አገልግሎት እየሰጠ ያለ ተቋም ነው ትክክል እንዲሁም ደግሞ 8175 አጭር የጽሁፍ መልእክት ማቀበል አጭር ስልካቸው ነው እሺ የ24 ሰዓት ህክምና ለህፃናት በሰብ ስፔሻሊስት እና በስፔሻሊስቶች ህክምና ይሰጣል ልክ ነው እሺ ተሸላሚ ሆነሻል እንኳን ደስ ያለሽ የህፃናት ስፔሻሊስት ሐኪሞች የ24 ሰዓት አገልግሎት ይሰጣሉ ሆስፒታሉ በአጠቃላይ ደግሞ የ24 ሰዓት አገልግሎት ይሰጣል ከ16 በላይ የህፃናት ስፔሻሊስትና ሰብ ስፔሻሊስት ሐኪሞች አሉት በልዩነት ለህፃናት በሰብ ስፔሻሊስት ሐኪሞች የሚሰጡ ድንቅ ህክምናዎች አሉ የህፃናት የልብ የህፃናት የተላላፊ በሽታ የህፃናት የቀዶ ህክምና የጨቅላ ህፃናት የህፃናት የኩላሊት የህፃናት የአጥንት ቀዶ ህክምና በ8175 ብንደውል ተክለ ሃይማኖቶች ሄሎ ይሉናል ከልብ እናመሰግናለን በቀጥታ ምን ሄደው ወደ ዋናው ሰርፕራይዝ ነው ሰላም ነሽ አረፍ ወይ በጣም ብዙ ሰው ወዷታልና ምን የተገኘልሽ እሷ ሚዲያ ላይ ከወጣች በኋላ መንገድ ላይ የሼቱ ልጅ ይሏታል እሺ በጣም ምትገርም ልጅ አለችሽ ይሉኛል ያቁሻል አንቺ ያቁኛ አሁን በቀደም ስቴዲዮም ሄደን ነበር ልክ እየተፈተሽን እየገባ እንዴ የሼቱ ልጅ አረ ያት ብላ ሁሉም ፖሊሶች የብዙ ሰው ልብ ነክታለች በተለይ ላንቺ ያላት ፍቅር ለኔም ብዙ አባቶች እናቷ እንዴት ነው የምትወደው አሜሪካም ኢትዮጵያም ከመላው ዓለም ሰው እናቷ እንዴት ነው የምትወደው እቺ ልጅ ይያለ በጣም ሲያደንቃት ነበር ዛሬ እንግዲህ በሁለተኛው ምዕራፍ የድንቅ ልጆች ፕሮግራም 1 ሚሊዮን ቀርባ በመግባት ሪከርድ ይዛለች የተለየ ሰርፕራይዝ ስጦታ አለን ሪከርድ በመስበሯ ምክንያት ይሄንን ስጦታ ያዘጋጀልን የዶንኪ ቲዩብ የዳይመንድ ደረጃ አጋራችን ሁሉ ጊዜም
በዚህ ዓመት ማህበራዊ ኃላፊነት ከመወጣት አንፃር ብዙ ነገር ያደረገልን ኢትዮ ቤስት ሪል ስቴት ነው። ከኢትዮ ቤስት ሪል ስቴት አቶ ሰለሞን ምህረቱ የፋይናንስ ዋና ኃላፊ ናቸው። ወደዚህ ጋብዛለሁ። እዚህ ጋር ሆነ እዚህ ይሁንላ አረፍ ምንድነው? እሺ ሰላም በላቸው። አረፍ በል። እንኳን ደህና መጣህ አቶ ሰለሞን። እንኳን ደህና ቆያችሁኝ። ምንድነው ማለት ይዤ የሆነ ሳልፍ ነው በዚሁ እንዳትለን። እኔ ይዤ ከባንክ ብር አውጥቼ ሳልፍ ነው እንዳትለን። ዛሬ ለሁለት ነገር ነው የመጣሁት። እሺ አንደኛ ያብላካት በአጭር ጊዜ ውስጥ በዚህ በድንቅ ልጆች ብዙ ተመልካች በማግኘቷ እሱን አስመልክቶ ሽልማትና ላንተም አንድ የምስራች አለኝ። እሺ እሱንም በዛው ለማብሰር ነው የመጣሁት። በጣም ደስ ይለኛል። ከየትኛው ልጀምርልህ? ከኔ ጀምር። ዶንኪ ዩቲዩብ እና ኢትዮ ቤስት ሪል ስቴት በጋራ በመስራት ላይ ይገኛሉ። ይሄ ይታወቃል። በዚህ ባጭር ጊዜ ውጤታማ የሆነ ስራ መስራት ችለናል። በዚህ መሰረት ባለፉት 3 ወር ውስጥ ቤትን ጨርሰን እናስረክባለን የሚል ቃል ገብተን ነበር። አሁን ግን አልቆ እስክታየው ድረስ አንተ ብቻ ሳይሆን እኔ ራሴ ጓጉቻለሁ። አልቋል ፊኒሺንጉ ማለት በደንብ አልቆ በጣም ገርም ነው። ሁሉም ነገር አለቀ። የሻወሮቹም ነገሮች ተገጥመው መብራቱ ምንም ሁሉም ነገር የቀረ የለም። እሺ አንተ ብቻ ነው የቀረው። ስለዚህ ዝም ብለህ ሻንጣን ይዘና ነው የምትለኝ? ዝም ብለህ ግባ በቃ። እሱ ነው የሚጠበቀው። ለመግባት ሬዲ ነው። ለምሳሌ ምንድነው የሚቀረው አሁን ለመኖር? አሁን ያንተ ምንም አይቀርም። ለሌሎች ደንበኞቻችን ባልነው ታይም ፍሬም በ8 ወር ውስጥ እናስረክባለን በሚለው መሰረት እስከ ሰኔ ባለው ጊዜ ውስጥ እናስረክባለን። ሙሉ ለግንባታ ግብአት የሚውሉ እቃዎች በሙሉ አስመጥተናል። ኢትዮጵያ ገብቶ አልቋል። ቻክ 100 እንዳለቀ ባለፈው አይተኸዋል። ከዛ በኋላ ምን ፕሮግረስ አለ? ሴራሚኩም እያለቀ ነው ሙሉ ተነጥፎ። ስንተኛ ፍሎር ደርሷል? ሴራሚኩ 7 አልፏል። የታችኛውን እንዳለ ጨርሰናል። ኮመርሻል ሙሉ ህንጻው ማለት ነው የተነጠፈ። እሺ ከሱ ጋር ተያያዥነት ያላቸው የእንጨት ስራዎች ውስጥ የቤት መገልገያ እቃዎችንም በከተማ ላይ እንገኛለን። ያለቁት ላይ ወደሱ ሄደናል። ኦኬ ጄነሬተር እና የኤሌቬተር ስራዎች ናቸው የሚቀሩት። እነሱ ኦሬዲ ታዘዋል። ኢን ዘ ኔክስት 2 months በ2 ወር ጊዜ ውስጥ ይመጣል ብለን እናስባለን። እሱ ከተገጠመ እኔ መጥቼ ማለት ሊፍቱን መጠቀም ይችላል። የሚገርም ነው። በዚህ አጋጣሚ ያው ማኔጅመንቱን በጣም ማመስገን ወዳለው ኢትዮ ቤስት ሪል ስቴት በተቻለ መጠን ሌሎች ፕሮጀክቶችን ሁሉ ያጠፉ እዚህ ላይ ኢንቨስት በማድረግ በአጭር ጊዜ ቃል በተገባው ቀን ለማድረስ ብዙ ፋይት ነው ሲደረግ የነበረው። እኔም እንግዲህ መጥቼ እናቴና ሚስቴን አብላካተንም ይዤ መጥቼ ቤቴን መርቃለሁ በደስታ። በጣም አሪፍ በጣም አሪፍ። እቺ ልጅ እናንተ ጋር መታ ቲቪ ተሸልማ ነበር ባለፈው። አየና ዛሬ ምንድነው እጃችሁ ከምን? ዛሬ ለሷ ይሄንን በማስመልከት የ100,000 የኢትዮጵያ ብር ሽልማት እናበረክታለን። እግዚአብሔር ያክብርልን። አንቺ እንደዚህ ግን ጥሩ ነው። ነይ እስቲ ነይ ተሸከሚ እስቲ በሁለት እጅሽ 100,000 ብር ነው። እኔ ባንቺ እድሜ 100 ጊዜ እሺ ነው የምለው። 100,000 ብር ባይኔም አይቻላል አለ ግን 100,000 ብር በእውነት መሬት ላይ ራሱ ካቅምሽ በላይ ሆነ አይደለ? ካቅምሽ በላይ ሆነ አይደል? እናቴ እጅሽን አመመሽ፣ ብሩ ተገኝቶ አንቺ እጅሽን አመመሽ። ኢትዮ ቤስት እንደው ከተመችኛላችሁ እጅ በእጅ ነው። እጅ በእጅ ፍቅር እንዲደረጅ እናትዬ እናት አለም ነይ እስቲ ስንታየው ያው ሸክሙ በጣም ነው የሚከብደው። እንዴት እንደምትሄጂ እግዚአብሔር ይልሽ። ቦዲጋርድ ያስፈልግሻል፣ ሴኩሪቲ ያስፈልግሻል፣ መኪና ያስፈልግሻል። ወደ ቤት ነው ወደ ባንክ ነው? ወደ ባንክ ነው አይደል? ኢትዮ ቤስት ሪል ስቴት በጣም እናመሰግናለን። እግዚአብሔር ያክብርልን። አብላካትን ባለፈውም እንግዲህ የቴሌቪዥን ስጦታ አበርክተውላታል። ዛሬ 100,000 ብር፣ ነገ ደግሞ አይታወቅም። እንግዲህ ምን ወዴት እንደምንሄድ አይታወቅም። ክብር ለእግዚአብሔር ይሁን። አሜን። ይሄንን ያደረገው እግዚአብሔር ነው። ትክክል። እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። እዚህ እድል እንደው አግኝተን አንተ ጋር በመምጣትሽ ሼቱ በጣም ነው የምናመሰግነው። ይሄንንም ስጦታ ላበረከታችሁልን በጣም እናመሰግናለን። የያዛችሁት ሁሉ ለበረከት ያድርጋችሁ። ሁሌ የምትሰጡ ያድርጋችሁ። ማልቅ በረከት ቤታችሁ ይሙላ። በጣም ነው የምናመሰግነው።
ከልብ እናመሰግናለን ኢትዮ ቤስት ሪል ስቴት ከጀመርን ጀምሮ እጁን አላጠፈም እስካሁን ድረስ ለበርካታ እናቶች እንደዚሁ 100 ሺህ ብር እየሰጠን የመጣው ከዚህም በኋላ እንግዲህ በስጦታው ይቀጥላል በያምናለው አዲሱ ቤታችን ሄደን መርቀን በደንብ እናየዋለን If your best real estate estate. It's your best real estate. It's your best. It's your best. It's your best. ለኤርፖርት ቅርብ ነው ኢትዮ ቤስት ሪል ስቴት በዚህ አመት መጨረሻ ቤት ለገዙ ሰዎች ለማስረከብ ግንባታው የመጨረሻ እየጦፈ ስለሆነ ሲመቻቹ እስቲ ጎራ በሉና አዩት ከቦሌ ማተሚያ ጀርባ ቀጥታ ከቦሌ ማተሚያ ፊት ለፊት ባለችው መንገድ ገባ ብላችሁ ፊት ለፊት የሚታየው ፎቅ የኔ ፎቶ የተለጠፈበት ፎቅ ስለሆነ ጎራ በሉና አዩት በ0975 44 44 41 ደውሉና ቼክ አድርጉት የቀሩትን ጥቂት የመኖሪያ ቤቶች የገዛ ጎረቤት መሆን ይችላል ሸክሙን ታግዛታል ስንታይ በያዙና ለሁለት እንግዲህ የሆነ ቦታ አድርሱ ሼቱ ተጣጣም ተጨልቀና አሁን ሊሰጥክ ነው ምንድነው ያመጣሽልኝ አይነገርም አዎ አሁን ከና አይነን ጨፍን እሺ ግላጥ ለግላጥ አዎ እጄ ምንድነው ከተለው ሰርፕራይዝ ከተወናየው እሺ እኔ ቆንጆ እዴ ይሄን የሚያክል ስጦታ አመጣሽልኝ በጣም እግዚአብሔር ይስጥልኝ በጣም ነው ማመሰግነው እሺ እኔ ደግ እሺ ሊከፈት ነው ዝግጁ ናችሁ ሰርፕራይዝ በስ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እግዚአብሔር ባንቺ ላይ አድሮ እንደተናገረኝ ነው የሚገባኝ አመሰግናለሁ በጣም 1 ሚሊዮን ሪከርድ በመስበርሽ የተነሳ ስፔሻል የሆነ ኬክ መጥቶልሻል እሺ ነዚህ ጋር እንኳን ደስ ያለሽ መቁረስ ትችያለሽ ኬክ ሽንቁረሽ በምዕራፍ 2 የድንቅ ልጆች ፕሮግራም ቀድማ 1 ሚሊዮን ጊዜ በመታየት ሪከርዱን ያዘችው አብላካት ዘለቀ እናመሰግናለን እሰይ ዋናውን በላሹ አንደኛ ነው ኪያ ስዊት ኬክ እና ጣፋጭ ይሰኛል እዚህ ስር ባለው ስልክ ደውላችሁ ኬኮችን ጣፋጮችን እንድታዙ ጋብዛችኋለሁ የጾም ኬክ ነው ግን የፍስክ ያስንቃል ሲታይ ማለት ነው ይሄ ደግሞ ልክ አንቺ ለኔ ስጦታ እንዳዘጋጀሽልኝ እኔ ላንቺ ያዘጋጀውልሽ ስጦታ የ1 ሚሊዮን ስለገባሽ ይሄ ሳይን ቦርድ ከዶንኪቲው በስጦታ ተበርክቶልሻል በቀጥታ ወደዚህ ጋብዝላችሁ ወይዘሮ ማስተዋል ሰማኝ ከአደይ የሴሬብራል ፓልሲ የበጎ አድራጎት ማህበር ነው መቼ ተመሰረተ ምንድነው የሚሰራው የሚለውን እስቲ ባጭሩ ንገሪ እውነት ለማውራት ከማሬ ጥያቄ ተነስቼ ነው ያብዛኞቻችሁ ማሬን ታውቋታላችሁ ማውራት ከጀመረች በኋላ የነበረው ፔን ገባድ ነበር ማውራት ሲጀምር እያንዳንዱ ቀን ጥያቄ እኔ ለምን ትምህርት ቤት አልሄድም እኔ ለምን እዚህ ቦታ አልሄድም ይሄን ጥያቄ እንዴት እንመልስ የትኛውም ቦታ ብንሄድ የኛ ልጆች የሚቀበል ማንንም የለም አዲሽናልን ብንከፍል የኛ ልጆች ማኔጅ ማድረግ ከባድ ሉክ ማይቀመጥ ማይቆም ማይበላ ምንም አይነት አክቲቪቲ የሌለው ልጅ ማን ነው ያንተን ሸክም ተሸክም አስተምር ልትለው ምትችል አይቻልም እኔ ልጅን ጥያቄ ለመመለስ ዛሬ የኔ ነው ጊዜው የኔ ጥያቄ ማለት ደግሞ የብዙ ሲፒ ልጆች ጥያቄ ያንን አላማ ይዘን ነው አዲስ ሴሬብራል ፓልሲ በጎ አድራጎት ድርጅትን ያቋቋመ ከተቋቋመ ስንት ጊዜ ሆነ አሁን ወደ 7 ወር እየሆነው ነው ህጋዊ ፈቃድ አግኝቶ ከዛ በፊት ፈቃዱን ሳናገኝ ግን ቤት ለቤት እየሄድን እናቶችን እንጎበኛለን እናበረታለን ስለዚህ አዲስ ሴሬብራል ፓልሲ ሰፍቶ ትልቅ ሆኖ የብዙ ሲፒ እናቶችን መልስ እንዲሰጥ በትልቅ አላማ በትንሽ ቦታ ተነስተን ስራ ጀምረናል
ዛሬ ሬዲ ቱ ለርን ነው ነገ ትምህርት ቤት እቅዳለን ከዛ ሲቀጥል ደግሞ ሪሃቢሊቴሽን ሴንተር የማድረግ ሰፊ ዓላማ ይዘን የተነሳ ነው ያዴ ሰረብራል ፓልሲ ትልቁ ዓላማው አድቮኬሲ መስራት አንዲት ሲፒ ልጅ ያላትን እናት ማህበረሰቡ እንዴት አክብሮ መያዝ እንዳለበት አድቮኬሲ መስራት እንፈልጋለን እኔ ማርያም 6 ዓመት ሆኗታል እሷ ያደገች ምክንያቱም እድገት አይቆምም ሲፒ ላይ ጭንቅላታቸው ሻርፕ ነው ሌላ እንቅስቃሴ ግን ይቆማል ያነሰ ነው የሚሄደው እናት ደግሞ ጉልበቷ እየደከመ ነው የሚሄደው እናት ጉልበቷ ሲደክም ልጅ ያደገ ሲሄድ እስከመቼ ይታዘላል ልጅ ሲፒ ልጅ ያዝለው ይወደቁ እናቶች አሉ ወድቀው ወገባቸውን ታመው እኛ ልንጠይቃቸው ስንሄድ እኛ ዳይፐር ይዘን ሄድ ነው እናትየዋ ግን ወድቀው ወገቧን ታማለች ለማን ነው መድረስ የምንችለው ስለዚህ ባዴ ሰረብራል ፓልሲ ልጇን እኛ ተረክበን እኛ ጋውለንላት እናት ማረፍ አለባት የሲፒ እናት ልብስ አትቀይርም ሲፒ ልጅ ያላት እናት እኮ ዘንጣ አትወጣም እኔ ዛሬ ማሪም ቢዝ እኮ እንደዚህ አልቀመጥም እንደዚህ ሲሉ እዚህ ጋር ይለቀልቁናል ስናበላቸው ልብሳችን ይቆሽሻል ምናምን ትንሽ ሄድ እንዳለ ደግሞ ስለሚደክመን እዝል እናረጋል ስለዚህ ያቺ ሲፒ እናት እኔ ጋር ልጇን ሳምንት እስከ ሳምንት ቢይዝላት በእኛ ሴንተር ቢጠበቅ ያቺ እናት አንድ ሳምንት አይደለም አንድ አመት አምሮ አርፍም እንዴ ትልቁ ያዴ ሰረብራል ፓልሲ ዓላማ ልጆቹም አንሌስ እኮ ላይ ቀርመቷል ጎን ለጎን እናቶቹ ላይ ነው መስራት ያለብን እናት መጠንከር አለባት አንድ እናት ጠነከረች ማለት ቤተሰቡ በሙሉ ይጠነከራል እንደ ሴንተርኛ ግን ተቀብለን የሚያስፈልጋቸውን ቴራፒ አሟልተን ብንይዘላቸው አዴ ሰረብራል ፓልሲ ተነስቶ እንዲቆም ወደፊት እንዲራመድ የሚያደርገው ህብረተሰቡ በርትተን ግን አዴ ሰረብራል ፓልሲን አግዘ የሆነ ደረጃ ስናደርሰው ኢንስቲትዩት ነው እናይዋል ሪሃቢሊቴሽን ሴንተር ሆኖ እናይዋል ብዙ ዘርፍ ኖሮት እናይዋለን መቼ ነገ ዛሬ በትንሹ የጀመርነው በርግጠኝነት ነገ ያድጋል ስለዚህ አዴ ሰረብራል ፓልሲ ደግሞ ዛሬ በያዛቸው ጥቂት ልጆች ሴንተሩ ላይ በየቤታቸው እየሄደ በሚረዳቸው ከዛ ባሻገር ደግሞ በሳምንት አንድ ጊዜ ያመጣ የጤና ምርመራዎችን ያደርጋል እንግዲህ በዚች በ6 ወር አቅሙ ነው ይሄንን የምናደርገው ለምንድነው ያው አቅም የሚባል ነገር አለኛ ከቤተሰብ ነው ሰብስበን የምናመጣው ከጓደኞቼ ከምናምን በቃ እንደዚህ ነገ ደግሞ ይመለከተኛል የሚል ሰው ሲያግዝ ሰፋ ያለ ቤት ሲኖረን ለምን ኢትዮጵያ ውስጥ ያለ በሙሉ ሲፒዮን ልጅኛ ጋር መፍታዩል ደስታችን ያደል እንዲያላማች ስለዚህ ሲቀር ለሚቀረው ነገር ማይቀረውን እግዚአብሔርን ያሰብን በጎ ነገር ብናዳ የሁል ጊዜ ምኞት ይሄ ነው ገጠር ስንገባ ፕሮጀክቱን እኛ ስሙን ምንድነው ያልነው ለመጽደቅ ነው ያለው ገጠር ምንገባውኛ ለመጽደቅ ነው እንጂ ለድሎት አይደለም ለድሎት ከተማው ይሻላል እንዴት ነው የምንጸድቀው እነዚህ ልጆች በመንከባከብ ማለት ነው ማስተዋል ልትሰራ ያሰበችው ነገር ከተማ ላይ እነዚህን ልጆች እኔ ለእናቶች እንግዲህ ልቀበልና ልንከባከብላቸው እናቶች ወጥተው ስራ ይስሩ ማለት እንደምናስበው አይደለም እናት ባትሆን ማንንም አይችልም ይሄን ስራ በነገራችን ላይ አንዱን ልጅ ለመያዝ እኔ እናት ይገርመኛል መለኮታዊ የሆነ ኃይል ስለተሰጣት ከፈጣሪ በዛት ችሏለች እንጂ እናት በጣም ከባድ ስራ እግዚአብሔር አምላክ ረድቶሽ አላማሽ እንዲሳካ እመኝልሻለሁ በጸሎት ያስብሻለሁ ኢትዮጵያውያን እቺነት መርዳት አለብን በተቻለ መጠን ስራዋን ያያየን ነው ምንረዳት ዝም ብለን አይደለም እየሄድን እየጎበኘን በተጨባጭ የምትሰራ ከሆነ መርዳት አለብን ማገዝ አለብን በተቻለ መጠን ተቋሙን እየጎበኘን ከዓላማዋ ጎን እንድንቆም በእግዚአብሔር ስም ጥሪ ያቀርባለሁ ስልክ ቁጥርና አድራሻ ብትሰጪን ደግሞ ደስ ይለናል ኦኬ አድራሻችን አያት 49 ወይ ደግሞ አያት 49 ከወረዳችሁ በኋላ ወደ አየር መንገድ ቤቶች ሲኬድ መሃል ላይ ያለ ኮሚናል አለ ብሎክ 24 የሚባል እዛ ውስጥ ነው አድራሻችን ድርጅቱን ለማግኘት የምንጠቀምበት ስልክ ቁጥር 0911 43 69 65 ነው በህክምናው ዘርፍ ላይ ያላችሁ ባለሙያዎች በተለይ በፊዚዮቴራፒ እነዚህ ልጆች እየተለወጡ የሚመጡት በፊዚዮቴራፒ በስፒች ቴራፒ እና አጠቃላይ ኦኩፔሽናል ቴራፒ የሚባል የራሳቸው የሆነ የሚወስዱት ነገር ስላለ እኛ ሴንተር ላይ ሁሉም ባለሙያ ይጠቅማል ከህክምናው ውጭ ያለ ባለሙያ መጥቶ ሲያግዘን ይጠቅማል በጎ ፈቃደኞች እኔ ዛሬ እናንተ ሴንተር ላይ መጥቼ ለአንድ እናት ሙሉ ቀን ይውላለሁ የሚል ሰው ካለ በራሱ ለኛ ትልቅ እርዳታ ትልቅ እገዛ ነው ምክንያቱም አቅም እንፈልጋለን ይደክማል ስለዚህ ማንኛውም ባለሙያ የሆነ ሰው ከጤና ባለሙያም ባሻገር ያለ ሰው መጥቶ ቢያግዘን በቃ ቢያንስ እንኳን አንድ ባለሙያ በዚህ ያልቀን መጣለው ቢለን ስብስብ አድርገን አምጥተን ልጆችን ሁሉ ማሰራት እንችላለንና ስለዚህ እዚህ ስር በመታዩዋቸው ስልኮች የተወደዳችሁ ባለሙያዎች በጎና ቅልብ ያላችሁ ሰዎች ተባበሩ እንተጋገዝ ባዴ በኩል ደግሞ አንድ ቀዳዳ እንድፈን ከልብ እናመሰግናለን ማስተዋልን Thank you very much.